ቅድም ያየው ሻሽ የሳራ ሻሽ ነው። የት ነው ያረከው? ቶሎ በላውጣ። አረ የምን ሻሽ ነው? አልገባኝ። ይህ ሻሽ ቶሎ አውጣ ካለበት። የት ነው ያረከው? አረ እኔ አላየውም። ቆይ እኔ ጋር ምን ያደርጋል የሳራ ሻሽ እንዴ? ቅድም እዚህ ጋር ወድቆ አይቼው ነበረ። እቃ ወድቋል ላንሳ ብያለሁኝ። እሺ አልከኝ። ከዛ በኋላ አሁን ደግሞ ልትዋሸኝ ትሞክራለህ? እሱን ነው እንዴ? ታዲያ እሱማ እኮ የሚራ ሻሽ እኮ ነው። እየዋሸኝ ነው፣ ግን እውነቱ ላይ ከደረስኩኝ አልለቅህም። ለአንተ በጣም ይከብዳል። እኔ ንጹህ ሰው ነኝ። ምንም በሌለውበት ነገር ግን ሊዛትብኝ አይገባም። ይሄ ፈጽሞ ዛቻ አይደለም። እኔን ማንም ሰው አታለኝ አያውቅም። በምንም አይነት መንገድ ሊያታለኝም አይችልም። እኔም ደግሞ ፍትህ ሲጓደል ማልወድ ሐቀኛ ሰው ነኝ። ስለዚህ ምንም የማዋሽ ነገር የለም። አይመስለኝም ሮቤል። መርማሪ ለምን ተመለስክ? ቆይ ሄዳ አልነበር እንዴ ነው ወይስ የረሳው ቃል? ሮቤል እንፈልገው ነበር። አሁን ግን ልሄድ ነው። ለምን? ቆይ ሮቤል ምን አደረገ? ለምን ፈልገው ነው? ቆይ አልገባኝም። እኔ እሱ ነው እንደ ወንጀለኛው? የምን ወንጀል? ወንጀል ሳይኖር ወንጀለኛ ይኖራል እንዴ? ውይ ለካ ምንም ወንጀል የሚባል ነገር የለም። ያው እኔ ፖሊስ ምናምን ሲባል ቀድሞ ጭንቅላት ውስጥ የሚመጣልኝ ነገር ያው ወንጀለኛ ነው። ለዛ ነው። ይቅርታ አድርግልኝ። ጥሩ። ለወንጀል ሳይሆን የመጣሁት የተደበቀን እውነት ለማውጣት ነው። እንዴት ነው ነገሮች ወደ ሮቤል አመለከቱ እንዴ? ለዛ ነው ተመልስ የመጣው? አንቺ ግን ከባልሽ ይልቅ የሮቤል ጉዳይ ያሳስብሻል በል። አረ መርማሪ እንደዛ አይደለም። ምንድን ነው ይሄ? መርማሪ ይሄ የኔ ግል ጉዳይ ነው። ይሄ ጋብቻ ሰርቲፊኬት ነው። ምን ነው? ወዴት ልትወስጂው ነው? አረ መርማሪ ወዴት ወስደዋለሁ ብለህ ነው? ያው ከተቀመጠበት ቦታ ወጥቶ ሳገኘው ወደ ቦታው መልሼ ላስቀምጠው ብዬ ነው። ታዲያ በስርዓት ለማስቀመጥ እኮ ልብስ ውስጥ መደበቅ አይጠበቅብሽም። ቆይ ለምን ትንሽ ደቂቃ ብቻችንን እናውራ? ስለምን ልታወሪ ፈልገሽ ነው? እዚሁ ልነግሪኝ ትችያለሽ? አይ መርማሪ፣ ያው እኔ እናንተ ብቻ ሆነን ያው ስለ አንዳንድ ነገሮች እናወራ ብዬ እኮ ነው። እኔና አንቺ ምንም አናወራ። ትንሽ ጊዜ ከሰጠኝ በደንብ እናወራለን። ጥሩ ወሬ ደግሞ መርማሪ፣ ወሬ ብቻ አይደለም። እሺ ቆይ ምን ማድረግ ነው የፈለግሽው? ግልጽ ልታደርግልኝ ትችያለሽ? መርማሪ እስቲ ተመልከት። በጣም ቆንጆ ሰው ይታየም እዚህ ጋር። በዚህ መንገድ ነው የምታስቢው? በሆነች ቆንጆ ሴት አይን ውስጥ የሆነ ወንዶ እንዲታያል። ወደዛ ሂጂ። ወይኔ ሚራ፣ መቼም ነው የማልተውክ። ትሰማኛለህ? ሳራን ከየትም ብለህ ታምጣታለች። እሱ እንደኔ የሚሸውድልህ አይመስልም። እንዴት ያለ መርማሪና አደገኛ ሰው መሰለህ። ቆይ ከየት አባንም አመጣኝ እንዴ? እንጅላጅን ሰውዬ ደግሞ አሳርፍልኝ። እየመጣ እዚህ አይነት ነኝ። እሺ በጣም ጤነኛ ነኝ። ተዋውቀናል እኮ ሮቤል። አሁን ደግሞ በሱ አይን ውስጥ ነህ። ወይኔ እንዴ! አሁን ሳራን ላምጣት ብል እንኳን እኮ ማምጣት አልችልም። ደቃቃ አፈሩን አለች። እሺ ምን አደርጋለሁ? ፈጣሪ ወይኔ ወዴ! ቆየ ሳራ መጥፋት እነሱን ምንድን ነው የሚጠቅማቸው? ከሳራ መጥፋት ውስጥ ፈልቅቀው የሚያገኙት ጥቅም ምንድን ነው? ሳራ ሴት ሄዳ ነው። በህይወት ብትኖር ኖሮ ቢያንስ ለመንታቷ እንኳን አንድ ጊዜ አደውልም ነበር። ይህን ነገር በደንብ መረመርና ማጣራት አለብኝ። አዎ በደንብ ሊመረመር ይገባል። ሮቤል ይህንን ወረቀት አድና ካገኘው እኔ በሌለው በጊዜ እጠቀማለሁ። ሚራ ተይኝ እባክሽ ተይኝ። ይህ ሰውዬ እኔም ጠምዶ ይዞኛል። ከእኔ ምን እንደፈለገ አላውቅም። አትንቡቅቡቅ። እኔንም እንዳንተው ጠምዶ ያዘኝ። ገና በመጀመሪያ ቀኑ እንዲህ መውጫ መግቢያ ሳጣኝ። እሺ ቆይ አሁን ምን እናድርግ?
እንዴት ነው ይህን ሰውዬ መገላገል የምንችለው? ሮቤል እኔ ጋር እንዳሳባለ ይህ ሀሳቤ ደግሞ የመጨረሻና አማራጭ የሌለው ሀሳብ ነው የሚመስለኝ። ምን? እስኪ ተናገሪ። ብር እንስጠው። ሞኝ ነሽ እንዴ? ሰውዬው በጣም ኮስታራ ነው። በጭራሽ አይሆንም። ያንተን አላውቅም፣ እኔ ግን ሞክራለሁ። ብር ሰጠሽ ማለት እኮ ጥፋተኛ ነኝ እያልሽ ነው። ስለዚህ ነገሩን በጣም ያከብደዋል። እሺ ንገረኝ። ቆይ ታዲያ ሌላ አማራጭ አለ? ለጊዜው የለኝም፣ ግን አንቺ ያመጣሽው ሀሳብ እላያችን ላይ መዘዝ መጠምጠም ነው የሚሆነው። ቆይ በዚህ ሰዓት ገንዘብ የማይፈልግ ሰው ያለ ነው እንደሚመስል አንተ? ይሄ ሰውዬ ከሁኔታውን አይተሽ መረዳት ትቻለሽ። ሀቅ ምናምን እያለ የሚያካብድ ሰው ነው። እያየሽው አይደል? ሁሉም ሰው እኮ እንደሚሉ አይደለም። አይቶትና ሰምቶት የማያውቀውን ገንዘብ ስናሸክመው አፉን ከመዝጋት ውጭ አማራጭ የለውም። ስለዚህ ይሄ መርማሪ አይቶት የማያውቀውን ገንዘብ ስንሰጠው ጸጥ ረጭ ይላል። ቆይ አልቀበልሽም ቢል ምን እንደሚፈጠር አስበሽዋል? ይሄን ማሰብ አልፈልግም። እርግጠኛ ነኝ ይቀበለኛል። ግዴታ ማሰብ አለብሽ እንጂ ያለበለዚያ ፖሊስን ጉቦ በማምላት ብሎ አለመ ምናምን ብሎ 1-2 ዓመት ነው የሚያስፈርድብን። እንዴ እንደዛ ማለት እንዴ? አዎ በደንብ አለ። ደግሞ አስቢው፣ እዛው እኛ እስር ቤት ባለንበት ነው እሱ በውጭ ነው የሰራን ጉዳይ የሚያጣራው። ከዛ በዛ በ1-2 ዓመት ውስጥ ደግሞ ይደረስብናል። እዛው እስር ቤት እንዳለን እንደበሰበስን ነው የምንቀረው። ይፈረድብናል። አይ በቃኝ። ይሄ ሰቆቃ የሆነ ወሬን አታውረኝ። አዎ ብሩን አልቀበልም ካለ ነው የሚሆነው። ሌላ ምንም የለም። ምንም ቢሆን መሆን አለበት ሮቤል። ገንዘቡን ሊቀበልን ይችላል ብለን ብቻ ነው ማሰብ ያለብን። አሁን መሆን ያለበትም ይሄ ነው። አይሆንም ሚራ፣ አይሆንም፣ በጭራሽ አይሆንም። ዝጋ እባክህ ገብጋባ። ይኸውልህ እኔ በዚህም ሆነ በዛ እራሴን አድናለሁ። ደግሞ ይገባኛል ለምን እንጂ እንደምትሆን። ገንዘቡ እንዳይጎድል ነው አይደል? ለምን ነገሩን ሁሉ አድናለ አንደምድም? ያመሃል እንዴ ሰውዬ? እንዴ እራሱ እኮ ነው የጠቆመው። ምን ብለን እነሱ ላይ እንደምንድም የምንችለው? ሰውዬውን ምኑንም አልወደድኩትም የምር። እና እኔ ወድጄዋለሁ። እሺ ቆይ ታዲያ ምን እናድርግ? አላውቅም። እንዴ አንተ ሰውዬ ሁሌ ምን እናድርግ አትበለኝ። እራስን ቢሆን አስብ እንጂ። ብሩን ማስጠቱን ትተሽ ሌላ አስቢ ሚራ። ብሩን ማስጠት ግን በፍጹም አይሆንም፣ በፍጹም። ምን ነው ብሩን ታቀፈ እስር ቤት መክረም ፈለክ እንዴ? አንቺ አታማርችብኝ። ነፃ እንወጣለን። እኔ አንድም ቀን መታሰር አልፈልግም። እሺ እኔ ግን በምንም ብዬ ራሴን ነፃ አውጣለሁ። እሱን ደግሞ አሳያለሁ። እቺ ይሁዳ ሰይጣን። ቆይ ምን አይነት ሻሽ ነው የምትፈልገው? ሮቤል እኮ ምን ጊዜም እንደሚያደርግ በፍጹም አይታወቅም። የመጨረሻ ሳራ አድርጋ የነበረው ሻሽ አንተ ሞባይል ላይ ቅድም ያሳየኝ። ከመጀመሪያም ሳራ ሮቤል ጋር የሆነ ነገር ያገናኛታል፣ ግን በምን? ምንም ማስረጃ የለኝም። ይሄ ውሻ። አቶ አድናን ሮቤልን በደንብ ተከታተለው። ብዙ ሚስጥሮች እሱ ጋር እንዳለ ደርሼበታለሁ። ምንም ነገር መረጃ ስታገኝ ለእኔ ትነግረኛለህ። አሁን ልሂድ። ችግር የለውም አታስብ፣ በሁሉም ነገር ከጎንህ ነኝ። እሺ ግን አንተ የጠረጠርከው ሰው አለ? ሮቤልን በደንብ መከታተል ይኖርብናል። ሮቤል ተያዘ ማለት ቀጣይ እኔ ጋር ነው። እሺ አመሰግናለሁ። በማግዝ ነገር በሙሉ አለው። ልሸኛ። ችግር የለም አንተ እዚህ ቆይ፣ እኔ ሄዳለሁ። እሺ መልካም ጊዜ። ሰላም። መርማሪ ይቅርታ። ምን ፈልገሽ ነው የመጣሽው? አንዴ ትንሽ ደቂቃ ማውራት አንችልም? ምንም ስርዓት የሌለሽ ሴት መሆንሽን በቤትሽ አሳይተሽኛል። አሁን ምን ፈልገሽ ነው የመጣሽው? ተው እባክህ እንደዚህ አትበል። እኔ በጣም ስርዓት ያለኝ ሴት ነኝ። እሺ አሁን ምን ፈልገሽ እንዳስቆምሽኝ ማወቅ እችላለሁ? አንድ ማውራ ነገር ስላለኝ ነው ያስቆምኩህ። ትንሽ ደቂቃ ታውሰኝ ትችላለህ? ውስጥ ጨረስን አይደል እንዴ? አይገባሽም? ግን ደግሞ መርማሪ እኔ በጣም አስፈልጋለሁ። ይሄን ነገር ደግሞ ማወቅ አለብህ። ወይዘሮ ሚራ አታስፈልገኝም፣ በፍጹም አታስፈልገኝም። እባክህ መርማሪ አካውንትን ንገረኝ። ለምን? ገንዘብ ላስገባለሁ። አያስፈልግም። አመሰግናለሁ። መርማሪ ልጅ ታሟል፣ ሚስት ደግሞ ገንዘብ ያስፈልጋታል። ይሄን ደግሞ እኔ አውቃለሁ። ሄሎ ልጁ
በጣም ታሟል። ብር ይዘና። ከየት አመጣለሁ እንዴ? ከየት አመጣለሁ? ሰፈር ተበደሪ ካንድ ሰው አላውቅም። ዳዊት ሆስፒታል እጠብቅሃለሁ። እሺ እሺ፣ በቃ እዛው ሆስፒታል መጣሁ። ታዲያ ከልጅ የሚበልጥ ነገር አለ? ሱስ ልክ ነሽ። ከልጅ የሚበልጥ ምን ነገር አለ? ስለዚህ ይሄን ገንዘብ ውሰድና ልጅን አሳክምበት፣ ሚስትንም አስደስትበት። ከዛ በኋላ ከኔ ጋር እናወራለን። ይህን ለምን እያረግሽ እንዳለ ማወቅ እችላለሁ? ለምንድን ነው ይህን ያህል ብር ዛሬ ገና አውቀሽኝ እየሰጠሽኝ ያለሽ? ለምን ይመስላል? ያው ጥሩ ሴት ስለሆንኩና ሰው ሲቸግረው ማየት ደስ ስለማይለኝ ነው። በቃ ለዚህ ብቻ ነው ወይስ ሌላ ምክንያት አለሽ? ያው አንተ ፖሊስ ነህ። ፖሊስ ደግሞ ለሀቅ ነው የሚሰራው። ለሀቅ የሚሰራ ፖሊስ ደግሞ በሌሎች ነገሮች አይምሮ እንዲበረዝ አልፈልግም። ስለዚህ ስራ ላይ ብቻ ትኩረት እንድታረግ ስለፈለግኩ ነው። ኦ ካሰብኩት በላይ በጣም ጥሩ ሴት ነሽ ማለት ነው። አዎ በትክክል። አሁን ማንነቴን በደንብ አውቀዋል። ለማንኛውም ይሄን የድለላ ገንዘብሽን እዛው ያዥው። ስለምን ድለላ ነው የምታወራው? ምን ለመደበቅ እንደፈለግሽ አልገባኝም። ነገር ግን ከበስተጀርባሽ የሆነ ነገር እንዳለ ገብቶኛል። እሱን ደግሞ ደርስበታለሁ። አይ እኔ ምንም ልደብቅ አልሞከርኩ። ላግዝን የፈለግኩት ባለቤት ልጅ ታሟል ስላለች እንድታሳክምበት ብቻ ነው። አመሰግናለሁ። ደሞዝ አለኝ፣ በቂ ደሞዝ አለኝ። በቂ ገንዘብ ቢኖርክማ ልጅህን ለማሳከም ከጎረቤት ብር ስለመበደር አታስብም ነበር። እሱ የግል ህይወቴ ነው፣ አንቺን አይመለከትሽም። ይገባኛል፣ ግን ደግሞ የተቸገረ መርዳት በጣም ያስደስተኛል። ለዛ ነው። አንድ ነገር ልንገርሽ፣ ይህን ብር በመስጠት ነገርን አጣምማለሁ ብለሽ አስበሽ ከሆነ ፈጽሞ አይሳካልሽ። እና አሁን ምን እያልክ ነው? እያልኩት ያለሁትማ ገንዘብሽን ይዘሽ ገደል ግቢ። አትግረርደር እሺ። እኔ አካውንትን አገኘዋለሁ፣ ገንዘቡንም አስገባላለሁ። ይቺ ምን ትመስላለች? ምን አይነት ሴት ነች? ሰማኛለህ? የሳራ ሻሽ አንተ ክፍል ምን ይሰራል? የሳራ ሻሽ አይደለም አልኩኝ እኮ እንዴ። ተቀጣፊ ቀጣይ ያንተ ጣፈንታ ዋህኒ መውረድ ነው። አትልፋሺ። እድል ከኔ ጋር ነች፣ እውነትም ከኔ ጋር ነች። ባይሆን አንተ ራስ እንዳትገባ ፈራ። ሳራን ወደ ሳይሆን ተገደህ ታመጣታለህ። ከሳራ ጀርባ ትልቅ ሚስጥር እንዳለ አውቃለሁ። እንዴ ቆይ አንተ ከፖሊስ ጋር ስትል ፖሊስ ሆንክ መሰለ እንዴ? ፖሊሱ ከጠበኩት በላይ ጀግና ነው። አንጀቴን ያላሰኝ ምን መስራት እንዳለበት ጠንቅቆ ያውቃል። አድና ብዙ አትተማመንበት። ምንም ነገር ቢሆን እኔ እስከፈቀድኩለት ድረስ ብቻ ነው የሚያውቀው። ሁልጊዜ ጀግና ጀግና መጫወት እንደማይችል ይገባሃል። ደግሞ ደስ የሚለው በአንድ ቀን ጠንቅቅ አድርጎ አውቀዋል። አቸኩል። ለማንኛውም ምን እንደሚፈጠር ማናችንም የምናውቀው ነገር የለም። እሺ እንደው እስኪ በሞቴ ንገረኝ እስኪ እባክህ፣ ሳራ ምንድን የሆነችው? እሱም ፖሊሱን ብጠይቁ አይሻልም? ምክንያቱም ይሄ ለእኔ ራሱ ጥያቄ ነው። አጋልጣለሁ፣ አንተ ሌባ አጋልጣለሁ፣ አትጠራጠር። አንተማ በልሆና ለመወደድ ነው መቻጣሁት። ሉሃና የኔ ሚስቴ ነች፣ የወደፊት ልጆቼ እናት ነች። በእሷ ከተወደድኩ ቆይቻለሁ። ሰማኛለህ? ይሄ ሁሉ የሚሆነው እኔ ከሞትኩኝ ብቻ ነው። አንተ ቆመት ያለሽ ጠብቅ። በቁም አይሆንም፣ 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 አይሆንም። እንዴ እያየሁማ የሆነ አንተ አትሆንም፣ አድና አንተ አትሆንማ፣ አትሆንም።
ከረጅም ጊዜ በኋላ እንደዚህ ተኛው። ብታይ እንደዚህ አይነት እንቅልፍ ከወሰደኝ በጣም ቆየ። እኔ ነኝ ቆንጆ ተኝ። በደንብ አጣጥሜ ይሄንን እንቅልፍ። እህቴ እንደምትገኝ በማሰብ ብቻ እንደዚህ ከሆንኩኝ አስበው ብትገኝልኝ እንዴት እንደማርፍ። ያኔ አንቺ ብቻ አይደለሽም፣ እኔ ነኝ የሰላም እንቅልፍ የምተኛው። ቆይ ግን አሁን ሳራን ሳገኛት ምንድን ነው የምላት? ምን ትያታለሽ? ያው እንደ ሴት መጀመሪያ ታቅፊያታለሽ፣ ከዛ ትስሚያታለሽ። በቃ ሄዶ ወደዛ እባክህ። እኔ እንኳን በጥፊ ምላስ ነው ይመስለኝ። እንዴ ለምን እንዴ? ይሄን ያህል ጊዜ ትታኝ ስለሄደች ነው። ቆይ ግን እሷ አልናፍቃትም እንዴ? እንደዚህ ከሆነማ ባታገኛት ነው የሚሻለው። አረ እንዲያውም ለመርማሪው እንዳታገኛት እነግረዋለሁ። ዋ እንደዛ ብታረግማ በጥርስ የራሱ አለቀ። የኔ ቆንጆ ስታገኛት ምን እንደምታረጊ ከማሰብ ይልቅ ስታገኝ የሚሆነው ማየት አይሻልም? እሺ አድናንዬ። ወይ የኔ ንግስት። ቆይ ግን መች ነው ከሁሉም ነገር ነፃ ሆነ የምንኖረው? ማለቴ በቃ ፍቅርና ፍቅራችንን ብቻ የምናጣጥመው? ሁሌም የኔ ንግስት፣ ዛሬም ነገም አንቺም እኔን እኔም አንቺን ብቻ ምን ልበልሽ፣ በቃ በፍቅር እየተደሰትን እንኖራለን። እሺ እንዴ ሚራ ሰውየው ጋር ሄዳ ብቻ ባልሆነ ሚራ፣ አረ ሚራ ይኸው እንደፈራሁት ብሩ ልትሰጪ። ሚራ ታሪክ የሰተት እኮ ነው በቃ። እንዴ አረ ሴትዮ ወዴት ነው? ምን ሆነሃል? የት ነበርሽ? እዚሁ። አንተ ሰውዬ ምንድን ነው? ምን ሆነሃል? ለፖሊሱ ብር ሰጠሽው እንዴ? አልሰጠሁት። አቷሽ ሚራ፣ እውነቱን ንገሪኝ። አዎ ሰጠሁት። እንዴ እና ቆይ ምን ይጠበስ? ለምን ቆይ ራስሽ ላይ ትጠቁሚያለሽ እንዴ? አንቺ ቆይ ምን አይነት ሴት ነሽ እንዴ? እየነገርኩሽ ሄደሽ ራስሽን ታስጠቁራለሽ? ንገረኝ እስኪ፣ ሌላ አማራጭ አለ? ሰውዬው እኮ ምርመራውን አጣጥፎታል እያልኩ። ሮቤል ደረሰብን ማለት እስር ቤት ገባም ማለት ነው። እሺ የተሻለ መፍትሄ ካለ ንገረኝ። ይሄ ራስሽን አሳልፎ መስጠት ነው። እሺ መፍትሄ አይደለም። መፍትሄ ትለኛለች። ሙሉ ትኩረቱን እኮ እኛ ላይ እንዲያደርግ እኮ ነው ያደረግሽው። ሰውየው ቀድሞ ትኩረቱን እኛ ላይ አድርጓል። በተለይ ደግሞ ሮቤል አንተ ላይ። ይሄን ነገር ደግሞ የሰማሁት ከአድናን ጋር ሲያወሩ ነው። የምርሽ ነው? ለአድናን ምን አለው? በሳራ ጉዳይ የመጀመሪያው ተጠርጣሪ አንተ እንደሆንክ፣ ሳራ ያለችበትን ቦታ የምታውቀው አንተ እንደሆንክ ሲያወሩ ሰምቻቸዋለሁ። ቆይ አንድ ሻሽ አየሁ ብሎ ነው እንዴ እንደዚህ የሚሆነው? አላቀላም። ያንተን እንዝላልነት እንደሆነ አገር በሙሉ ያቀላል። ቆይ እስከ ዛሬ ድረስ እንዴት ነው የሳራን ዕቃ ያጸዳው? እኔ ምን አውቃለሁ? እስከ ዛሬ ያልነበረ ነገር ዛሬ ለነገር ሲሆን ከየት ብቅ እንደሚል አላውቅም እንዴ። ለማንኛውም አንድ ነገር ልንገርክ፣ በዚሁ ከቀጠልክ መጨረሻ ቅርብ ነው። አዎ በደንብ መጨረሻን አቅርበሽዋል። አጉል በገንዘብ ካልደለልኩ ብለሽ። ወይኔ ቁጪ! አሁን ቆይ ምን አድርጌ ነው እያልከኝ ያለኸው? በፍጹም ሚራ፣ በፍጹም ብር መስጠት አልነበረብሽም እያልኩሽ ነው። ሮቤል መጀመሪያ ቆይ ምን አለሽ? ገንዘቡን ተቀበለሽ ወይ? ምን አወራችሁ የሚባለው ነገር አይቀርም እንዴ? እኔ የምለው ግን ምን አለሽ? ምንም እንኳን ነገርሽኝ። አይ ሮቤል ገንዘብ የለ ጭንቅላት የለ ቀፉ ራስ ታስጠላ። ወይ ወዴት ነሽ አንቺ ሚራ? ወዴት ነው የምትሄጂው? እንዳትከተለኝ ሚራ። አልጨረስኩም፣ አዋሪኝ እያልኩሽ ነው። እኔ ጨርሻለሁ። ከአንተ ጋር ምንም ማውራው ነገር እኔ አልጨረስኩማ። አይመለከተኝም ስላንተ። እኔ ሚራ እንደዚህ የምንሆንበት ጊዜ እንዳልሆነ እኮ ለ47ኛ ጊዜ እየነገርኩሽ። ምንም አይመለከተኝም። ወይ አልነግሪኝ እያልኩሽ እኮ ነው። ለሰውየው ምንድን ነው ያልሽው? እሱስ ምንድን ነው ያለሽ? ዝም በል ሮቤል። እኔ እንደዚህ እንዳታናገረኝ እሺ? ብሩን ተቀበለሽ ወይስ ምንድን ነው የተፈጠረው? ወይ ስትሰጪው የእሱስ ምላሽ ምን ነበር? የእሱ ምላሽ ምንም ቢሆን እኔ ጋር ግን ምንም ነገር አይለወጥም። በጣም አለው እንጂ እንዴ። ሰውየው በሀሳብሽ ካልተስማማና ብሩን ካልተቀበለሽ የጥርጣሬ አይኑን አንቺ ላይ እንዲያበራን ያደረግሽው። ቢጠረጥርም ሊያገኝ የሚችለው ፍንጭ ምንም ነገር አልተውኩለትም። ስለዚህ ምንም ነገር አይፈጠርም። ሚራ፣ ፖሊሶች እኮ ሶስተኛ አይን አላቸው። እኛ ባልጠበቅነው መንገድ ነው እውነቱ ላይ የሚደርሱበት። እንዴ እኔም እኮ እሱን ብዬ ነው ብሩን የሰጠሁት። ቆይ በሰላም ከተቀበለሽ ለምን ነግረሽኝ እፎይ እንድል አታደርጊኝ? መጀመሪያ ላይማ አልቀበልም ብሎ ሲደረደር ነበር፣ ግን ደግሞ ክብሩ ከችግሩ አይበልጥበትም።
ስለዚህ እሺ ብሎ ተቀበለኝ። እውነትሽን ነው? ዋው! ይሄማ በጣም ደስ የሚል ነገር እኮ ነው። እኔ ራሴን ማዳን እፈልጋለሁ። ልድንበት የምችለን አማራጭ በሙሉ ደግሞ ያለምንም ፍራቻ እጠቀምበታለሁ። ማለት እኔን አስይዘሽ ነው አንቺ ራስሽን የምታድኚው? የአንቺን እያንዳንዱን እንቅስቃሴ እኮ እኔ ማወቅ አለብኝ። ወይኔ ሜራ፣ ሮቤል ከኔ ምንድን ነው የፈለግከው? ለምን ራስን አችልም? ብሩን ወደ እኔ አካውንት አስገቢው፣ ከዛ እንጥፋ። በቃ ይህንን መዘኝ የሆነ ፖሊስ ልናመልጥ የምንችለው በእንደዚህ መንገድ ብቻ ነው። መቼም አላደርገው። ሮቤል አንተ ማለት እኮ ከሃዲ ነው እንዴ! ምኑ ጋና ቤት በኩል ኩታጠፍ እንደምችል አላውቅም። እባክሽ ሚራ፣ እባክሽ። እኔና አንቺ እኮ ከመተማመን ውጭ ምንም አማራጭ የለም። ከአንተ ጋር እኔ ምንም ነገር አላደርግም። በደንብ እየሰማኝ ነው አይደል ሮቤል? ሚራ፣ አፍቅሬሻለሁ እኮ አንቺም ደግሞ እንደምታፈቅርኝ እርግጠኛ ነኝ። ዝጋ ውሸታም! አንተ ሲጀመር የውሸት አባት ነህ። እሺ ቆይ ብሩን እንዴ? እንዴ መርማሪ እንዴት ተመልሰ መጣ? አንቺን ፍለጋ ነው አሁንም ደግሜ የመጣሁት። ምን ነው በሰላም ነው መርማሪ? ምን አጋጠመ? መነጋገር ያለብን ጉዳይ አለ። ምን ነው መርማሪ? ታዲያ ነገ አይደርስም ነበር? ይሄን ያህል አስቸኳይ ነገር ነው እንዴ? አዎ በደንብ አስቸኳይ ነው። ስራ ደግሞ ሲያድር አልወድም። እሺ ምንድን ነው? ግቢና ውስጥ ጠብቂኝ፣ ብቻችንም እናወራዋለን። እመጣለሁ። እሺ መጣ። በተቀመጥ ቁጭ በል። እስኪ በል ንገረኝ፣ ለምን ተመልሰ መጣ? ያደረግሽው ነገር ስለከነከነኝ ነው ተመልሼ የመጣሁት። ለእኔ ገንዘብ መስጠቱን ለምን ፈለግሽው? ምን ነው አነሰ እንዴ? ካስፈለገ መጨመር እችላለሁ። ባለቤትሽ አድናን ይሄን ያውቃል? አረ በፍጹም አያውቅም። ደግሞ እንደዚህ አይነት ቀላል ነገር ምን ብዬ እነግረዋለሁ? ቆይ የራስሽ የሆነ የገቢ ምንጭ አለሽ ነው? አይ የለኝም። ስለዚህ ይህን ለሱ ማሳወቅ ይኖርብኛል። እንዴ እንደሱማ አታደርግም። ቆይ ደግሞ ምኑን ነው የምታሳውቀው? እኔ እየገባኝ አይደለም። ለምንድን ነው ሁሉም ነገር ካላካብርኩ እያልክ ያለው? ዝጊ ባለጌ፣ ደግመሽ የዚህ አይነት ቀልድ ከኔ ጋር እንዳትቃለጅ። ነገርካቸው ለነሱ? እርግጠኛ ነኝ ምንም ነገር አላልካቸውም አይደል? ላልነግራቸው ተመልሼ የምመጣ ይመስልሻል? ሚራ፣ ይሄ የመጨረሻ ማስጠንቀቂያ ነው። ምን ነው እንዴ? ምን ሆነሃል? ቆይ አንተ ገንዘቡን ካልፈለክ እኮ ቀጥታ ልመልስልኝ ትችል ነበር አይደል እንዴ? ብሩ አድናን ጋር ነው ይሰጥሻል። ደግመሽ እንዲህ አይነት ስህተት እንዳሰብ። ነፍሰ ጡር ስለሆንሽ ምሬሻለሁ። ሁለተኛ እንዳይለመድሽ። ይኸውልህ ከዚህ የበለጠ ማለት ከዚህ 10 እጥፍ የሚሆን ገንዘብ ላደርግልህ እችላለሁ። እየተግባባን ያለን አልመሰለኝም። ወይኔ ጉዴ! አንተ እኮ ነህ አውቀህ እንዳይገባክ እያደረክ ያለኸው። ደግሜ ግን አላስጠነቅቅሽም። አስርሻለሁ። ወይኔ ጉድ ይፈላ። አሁን ደግሞ በዚህ ነገር አድናን ነው ተጨቃጨቀኝ። ቆይ አሁን እንዴት ብዬ ነው ከዚህ ነገር መውጣት የምችለው? እንዴ ፖሊሱ ደግመህ መጣ እንዴ? አዎ፣ ግን የሚገርመው እኔ ቤት ከመግባቴ አንተ እግሬን ተከትለው ከቤት ወጣህ። አረ በፍጹም እግሬን ተከትዬ አይደለም የወጣሁት። ለምን ውጭ እንደወጣ ማወቅ እችላለሁ? አረ ይሄ ትንሽ መብትህን መጋፋት አይሆንም? ፖሊሱ ልትነግረኝ ካልፈለግ ካላስገድድህ። ግን ሚራን አገኝታት ነበር አይደል? አይ አላገኘኋትም። ቆይ ሚራ የት ነች? ምነው ሮቤል፣ አንተም እዚህ ብር ላይ ያለበት? የምን ብር ነው ደግሞ? እንዲህ ምንድን ነው? ቆይ አንዴ ሻሽ አንዴ ብር የምትሉኝ? ሚራ ብር ልስጥህ አለች። ለምንድን ነው የምትሰጠኝ? ምን የሰራችው ወንጀል አለ እንዴ? ስለ ሚራ ምንም አላውቅም። ብር ልስጥ ካለች ደግሞ ምክንያቷን እራሷን ጠይቃል። ስለ ውሽማ አታውቅም ብዬ አላስብም። እንዴ ቆይ ምንድን ነው የምታወራው? ደግሞ ብር ከሰጠሽኝም እውነቱን ነግራኝ መሆን አለበት። ወንጀል ካልሰራች ብር የሚያሰጥ ነገር ምን አለ?
አላውቅም እንዴ እሷን ጠይቃት። እኔ ምንም ማውቀው ነገር የለም እያልኩ እኮ ነው። ለምን አትሰማኝም? ብዙ ብር እንዳላት ነገረችኝ። እውነቷን ነው ወይስ ይሄንንም አታውቅም? እቺ ግን ጭንቅላት አላት። ይሄው እየነገርኳት የፈራሁት ደረሰ። በሀሳብ ጭልጥ ብለህ ጠፋህ። አይዞህ አትጨነቅ። ለምን ይዘኛል? በቃ ደህና ዋል። ልትሄድ ነው መሰለኝ አይደል? ሚራ ራሷን ለማዳን እየጣረች ነው። አንተም እንደሷ ብትሆን ይሻላል። እሷ እየተፍጨረጨረች ነው። እኔ ራሴን ማድነው ሚራን በመግደል ብቻ ነው። ቹሻ ምን እያደረግሽ እንደሆነ ልታስረጅኝ ትችላለሽ? ደግሞ አሁን ምን አደረግኩኝ? ደግሞ ራስሽን ለማዳን ስትይ ለፖሊሱ ጉቦ ሰጠሽው አይደል? ይሄ ምንድን ነው? የምን ራስ ማዳን ነው አድናን? ልጄ ታመመች ሲል ሰማሁት። ከዛ ሐዘኔን ሰጠሁት። ምን ችግር አለው? ይሄ ደግሞ አዝነሽ ነው ለሱ? አዎ በጣም አድናን። እንዴ እርጉዝ እኮ ነኝ እና ለልጅ አዝናለሁኝ። በጣም ተጨንቆ ሳይ አሳዘነኝ። ከዛ ሰጠሁት። አጠገብ ያለውን ባለንጀራን ያልወደድክ እኔ በዓይንን ያላየኝን አትወደኝም ይላል መጽሐፉ። ትሰሚኛለሽ? አንቺ ለባልሽ ያላዘንሽ ሌላ ለማንም አታዝኝ። የፈለግከው ማለት ትችላለህ። እውነቱ ግን ይሄ ነው። በቃ ስላሳዘነኝ ነው የሰጠሁት። ሌላ ምንም ነገር የለም። ይሄ እኮ ለዘመናት ማቀሽ ለእኔን ቀርቶ ይኸው ዛሬ የሽን መርማሪሽን እንኳን አላሰብም። ይሄ እኮ ነው ችግሩ። እንዴ መልካም ነገር እንኳን ማድረግ የማይቻልበት ጊዜ ይደርሰናል ማለት ነው። ሚራ አንቺ ሰላም ካሰብሽ ስለ ሳራ የምታውቂውን እያንዳንዱን ነገር ለመርማሪው ንገሪውና ራስሽን አውጪ። እኔ ምንም የምነግረው ያልነገርኩት እውነት የለም። ነችና ሚራ አሁን እኮ ችግሩ አንቺ ጋር እንዳለ አረጋገጥሽ። ስለዚህ ካሁን በኋላ እውነቱን ሳታውጪ ምንም ብትይ ማንም ይለቅሽ የለም። አድናን መጀመሪያም ነገሩ ለእኔ ማዞር ትፈልግ ነበር። ከዛ ነችን ሰበብ አገኙ ብለህ ተጠቀምክበት አይደል? በነገራችን ላይ ቀድመሽ በማሳወቅ ራስሽን ነፃ ማድረግ ትችላለሽ። አምላኪ እባክህን እርዳኝ። የዚች የሳራን እውነት አውጣና እኔን ኃጢአተኛ ከመደረግ አድነኝ። በማላውቀው መወቀስ በጣም ነው የሰለችኝ። እኔ ምን ማድረግ እንዳለብኝ እራሱ አላውቅም። ውሸታም ያዞን ባሽ ነው ለዛ አድናን መነኝ። ይሄንን ፖሊስ እጄ ውስጥ አስገባዋለሁ። የዛን ጊዜ እናንተን ቀብራችሁና መቃብራችሁ ላይ ነው ይስቃለሁ እንጂ በፍጹም አልታሰርም። አዎ አልታሰርም። ፖሊስነት ግን እንዴት ነው እባክህ? በጣም ከባድ ነው። እንዳሰብኩት ቀላል አይደለም። የኛ ቤት ጉድ እኮ እንኳን ለእንዳንተ አይነቱ ይቅርና እውነተኛ ልምድ ያለው ፖሊስ ቢመጣ እንኳን በጣም ከባድ ነው። በጣም የሚገርም ነው። አንተ እንዴት ነው እነዚህን ሰዎች የቻልካቸው? ግን ምን ምርጫ አለኝ ብለህ ነው? አንድ ቀን ከእንቅልፌ ሲነቃ በእነዚህ ሰዎች ተጠምጃለሁ። አይዞህ ወንድሜ፣ አሁን እኔ ደርሼልሃለሁ። ግን እኮ የእውነት ፖሊስ ነው የምመስለው ጓደኛዬ። አንተና ከስንት ጊዜ በኋላ ደውለህ እፈልግሃለሁ ብለህ ማዕረግ ሰጠኸኝ። አመሰግናለሁ። ድሮም ትወና ጎበዝ ነበርክ፣ ለዛ ነው። እሺ ቀጣይ ምንድን ነው የምናደርገው? በደንብ እናወጣጣችኋለን። ከዛ በኋላ የሆነ መረጃ ስናገኝ ከዛ አሳልፈን ለፖሊስ መስጠት። ከጎን ነኝ፣ የበላይ አዛዥ እስከ መጨረሻው። በጣም አመሰግናለሁ። ቺርስ